የአዋሲያ ስርዓት ከተጣሉ ሰዎች መካከል ቅያሜን አስወግዶ አንድነትና ሰላምን ለማስፈን በወላይታ ሕዝብ ዘንድ ሲተገበር የመጣ ነባር የእርቅ ጥበብና ፍልስፍና ነው ይላሉ የታሪክ አዋቂና ደራሲ አቶ አዳነ አይዛ። አባቶች የግለሰቦች ሚስጥር ሳይባክን አንድነት ሳይሸረሸር ፍትህን የሚያረጋግጡበት ይህን የጥበብ መንገድ በመከተል ያሁኑ ትውልድ ከኪሳራ ራሱን እንዲታደግ የሀገር ሽማግሌ አቶ ታንቱ ኮይራ ይመክራሉ። አለማየሁ አልቶ ዝርዝር አለው። ጉራ ረኪኪድ ቢግስ ቀማን ቀማየስ ያትሪ ተናናቂስ የሰው ልጆች በአብሮነት በኖሩባቸው ዘመናት ሁሉ አለመግባባቶችና ግጭቶች አብረው ነበሩ። ነገር ግን በዚህ ረጅም የህይወት ጉዞ ውስጥ ብልሃት የማያጡት የወላይታ አባቶች ለአለመግባባቶች የሚሰጡት ምላሽ የተለየ ነው። ከረጅም ዘመናት በፊት የተዘረጋውና አዋሲያ በመባል የሚታወቀው ይኸው ሀገር በቀል የእርቅ ስርዓት ፍትህን የሚያሰፍነው ቀጭኑን የአብሮነት ሰንሰለት ሳይበጥስ ፍቅርን ሳይሸረሽር ነው። አቤቱታ ያው ይቀርባል። ከዛ በኋላ ሁለቱም ወገኖች ተጠርቶ በሽማግሌ ፊት የተበደለው አካል በዚህ በድሎኛል፣ ይሄን ጉዳት አድርሶብኛል ብሎ ለሽማግሌ ይነግራል። ከዛ ሽማግሌም ተበዳይን ደግሞ ምንድነው አንተ ጋር ያለ ነገር ለምንድነው ይሄን ያደረስከው ይላል። እሱ መልስ ይሰጣል። ከዛ ሁለቱ ከተናገሩት ነጥብ ተነስቶ ሽማግሌዎች ፍትሃዊ ውሳኔ ይሰጣሉ፣ አስታራቂ ውሳኔ ይሰጣሉ። ቀጣይ የህይወታቸውን ወይ አንድነታቸውን ገመድ የማይበጥስ ውሳኔ ይሰጣሉ ማለት ነው። በዚህ ፍልስፍና ውስጥ ሽማግሌዎች ምህረት አልባ ብይን ከመስጠት ይልቅ ለሰላምና ለአንድነት ቅድሚያ ይሰጣሉ። ከኖራችሁት ዕድሜ ይልቅ የምትኖሩት ይበልጣል እያሉ የበዳዩን ገመና በአደባባይ ሳይዘረግፉ የተበዳዩን ልብ አክመው እርቅ የሚያወርዱበት መንገድ ከዘመናዊው የዳኝነት አካሄድ እጅጉን የተለየ ነው። ከኖራችሁበት ይልቅ የምትኖሩበት ጊዜ ገና ይበልጣል። ስለዚህ ብሶትን አውጥቶ መናገር አያስታርቅም፣ ቅሬታን ፈጥሮ የሚሄድ ስለሆነ ዞሮ መገናኘታችሁ ስለማይቀር ሁሉ ነገር ጨርሰሽ አትናገሪ ተይ ብሎ ያስቆማሉ። በጣም ብዙ ነገር ምንም ይያለ ዋና ዓላማው ማስታረቅ ስለሆነ ገበናን እንደምንም ነገሩ ነገር ነው፣ ችግሩም ችግር ነው። ችግር በሆነም የራሱን ገበና ጨርሶ ማውጣት የለበትም። ለወደፊት ያለውን ህይወት ማሰብ አለበት። ስለዚህ ሽማግሌ በሚወስነው ውሳኔ መሰረት መታረቅ አለብኝ ይላል። ራሱ በሽማግሌው ውሳኔ መሰረት ሽማግሌውም በወሰነው ውሳኔ መሰረት ታረቅ ይሉና ያስታርቃሉ። የተጣሉ ባለትዳሮችን ልጆችንና ወንድማማቾችን ከሚያለያዩአቸው ይልቅ የሚያስተሳስራቸው ነገር ይበዛል። ዛሬ ላይ ለሚታዩ ፍቺና ማህበራዊ ቀውሶች መፍትሄው ቀላል ዕለታዊ ግጭቶችን ወደ ፍርድ ቤት ከመውሰድ ይልቅ በአዋሲያ ስርዓት መፍታት ነው። አዋሲያ የቤተሰብ ጉዳይና ሚስጥር በመሆኑ ጉዳያቸው በአደባባይ አይታይም። የበደለን ሰው ፍርድ ቤት ተመላልሼ ከስሼ ጠበቃ አቁሜ አስቀጣዋለሁ በሚል ስሜት ብቻ መነሳት የለበትም። ያ መቼም እርቅ አያወርድ። አሁን ሊያስቀጣ ይችላል፣ እውነት ነው። ያው ህግ ስለሆነ ህግ ይቀጣዋል ሰውየው። ግን ቀጣይ ለልጆቹ ጋር ከቤተሰቦቹ ጋር ያለውን ነገር ቀጣይነት ላይ ባለው አንድነት ላይ ማሰብ ያስፈልጋል። ህግና ፍርድ ጥፋተኛን ይቀጣሉ እንጂ የተሰበረን ልብ አይጠግኑም፣ የሻከረ ግንኙነትንም አያድሱም። ማህበራዊ ቀውሶችን በዘላቂነት ለመፍታት ግን እንደ አዋሲያ ያሉ ሀገር በቀል የጥበብ መንገድ መከተል ብልሃት ነው።